سيسدكم فورا أنا وقت من الرأس ورا تجارت وقعت بانكرا سبوع فرح يمكن أزمرا كنا حمد وحيرا كمدنا فحافا ما فين كل جورا أتخلوا متراك عفاي أفيد ودعنا وأنباسرا أفيد ودعنا وأنباسرا ويتا علينا ويتا خباريون ويتا هلا مرام ويتا خباريون ኢትዮጵያ እናቴ ክብሬ መቃብሬ ድረስልኝ ተደፈርኳልሽኝ ደማሁልሽ ለነጻነትሽ ወደቅኩልሽ እኔና ጀግኖችሽ ጥለንሽ ወድቀናል ነገም ትውልድ ይቆምልሻል ብለው አይኖቻቸውን ድጋሜ አስለመለሙ ይላል ደራሲና ጋዜጠኛ ማሞ ውድነህን በማጣቀስ ይትባረክ ግደይ ወሬሳው ካሳ በሚል መጽሐፉ ሰላም ጤና ስጥልን ውድ ዲደብሊው ኢንተርናሽናል ተከታታዮች እንደምን ቆይታችኋል እንግዲህ በወርሃ መጋቢት እንገኛለን በወርሃ መጋቢት ደግሞ ታሪክ በተለየ ከሚያወሳቸው ሁነቶች መካከል አጼ ዮሐንስ አራተኛ ንጉስ ጽዮን ንጉሰ ነገስት ኢትዮጵያ በመተማ መስዋዕት የሆኑበት ለሀገር ዳር ድንበር ሲዋደቁ መስዋዕት የሆኑበትን ቀን በልዩነት ይታወሳልና እኛም ይሄን መሰረት አድርገን ዛሬ እንግዲህ የአጼ ዮሐንስ ቤተ መንግስት ሙዚየምን ወደ እናንተ ወደ አድማጭ ተመልካቾቻችን ለማስቃኘት ወደናል አብራችሁን ቆይታችሁ አጠቃላይ ገጽታውን የምናስቃኛችሁ ይሆናል አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን አሁን የምንገኘው በንጉሰ ነገስት አጼ ዮሐንስ ቤተ መንግስት ውስጥ ነው እንግዲህ አጠቃላይ በቤተ መንግስቱ ያለው ገጽታ ምን ይመስላል እዚህ ውስጥ ያሉ ሙዚየሞችና አጠቃላይ አጼ ዮሐንስ ንጉሰ ነገስት ዘኢትዮጵያ በንግስና ዘመናቸው ሲጠቀሙባቸው የነበሩትና ሌሎች ገጽታዎችን ወደ እናንተ ወደ አድማጭ ተመልካቾቻችን የምናስቃኝ ይሆናል አብራችሁን ቆዩ ውድ ተመልካቾቻችን ቀደም ብለን እንደገለጽንላችሁ በአጼ ዮሐንስ አራተኛ ንጉሰ ነገስት ዘኢትዮጵያ ቤተ መንግስት ውስጥ ነው የምንገኘው ያለው አጠቃላይ ገጽታ ወደ እናንተ ወደ አድማጭ ተመልካቾቻችን ለማድረስ ውስጥ ገብተናል ተስፋ አደርጋለሁ በውስጥ የሚያስጎበኘን ሰው እንደምናገኝ አብራችሁን ቆዩ ወደ ውስጥ እንዘልቃለን አብራችሁን ተጓዙ ሰላም ጤና ይስጥልኝ ጀነራል መስከን ከዲደብሊው ነው ያመጣነው እንግዲህ የአጼ ዮሐንስ ሙታመት ምክንያት በማድረግ አጠቃላይ የቤተ መንግስቱ ገጽታን ለአድማጭ ተመልካቾቻችን ለማስጎብኘት ፈልገን ነበር ፈቃደኛ ስለሆንክ አመሰግናለሁ ድግሞ ይባላል ማን ይወል እዮብ ይባላል የአጼ ዮሐንስ ቤተ መንግስት ጋይድ ስራ ጭምር የታሪክ ባለሙያም ጭምር ነኝ እንግዲህ የአጼ ዮሐንስ ቤተ መንግስት ይሆናል ዋና መግቢያ በር ላይ እንገኛለን ማለት ነው መልካም እስኪ በተለይ አጼ ዮሐንስ ንጉሰ ነገስት ከመሆናቸው በፊት የነበረ ህይወት ጉዟቸው ምን ይመስላል ከወለታቸው ጀምሮ ያለው ነገር እስኪ ትንሽ አካፍለን እሺ እንግዲህ ካሳ ምርጫ በተንቤን አዊ አዲ ማይባህ በምትባል ቦታ ከአባታቸው ሹም ተንቤን ምርጫ ወልደ ኪዳን ወይም ሹመኛ የነበሩት የተንቤን ምርጫ ወልደ ኪዳን ከናታቸው የዘሮ ስላስ ድምጹ የተወለዱ ይሆናሉ በ1829 ዓመተ ምህረት እድገታቸው ተንቤን አካባቢ ነው እንግዲህ በልጅነት ጊዜያቸው በሃይማኖት ትምህርትም የተካኑ እንደነበረ ታሪክ ይነግረናል እስከ ድቁና ትምህርትም እንደደረሱ የሚናገር ታሪክ አለ በጸባይ ደረጃ በጣም ጠንከር ያሉ ሰው ስለነበሩ ጭምር ነበር ወደ ክህነት እንዲማሩ ያደረገዋቸው ይባላል በአባታቸው ዘንድ እንግዲህ ጥሩ አስተዳደግ ግን ይባላል ምክንያቱም ከሃይማኖት ትምህርቱ የወረሱት ነገር ቢኖር ትግስተኛ መሆን ያገር ወዳጅ መሆን ስለሀገራቸው እስከ ህይወታቸው ማሳለፍ ድረስ የደረሱ ስለሆነ እንደምናየው እንደዚህ አይነት ሁኔታ ነበር የልጅነት ጊዜያቸው ይሄን የሚያክል ስናይ እንግዲህ በአጼ ቴዎድሮስ ጊዜ በተወሰነ ጊዜ ሸፍተው የነበሩበት ሁኔታም ነበር በአጼ ቴዎድሮስ ግዞትም የነበሩበት ጊዜ ነበር ለምሳሌ በደብረ ታቦር ግዞት ላይ ነበሩ በአጼ ቴዎድሮስ ግዞት እንግዲህ ከግዞቱ በዋስ ነበር ወደዚህ የመጡት ልክ እዚህ ጋር እንደመጡ ግን እዚህ ጋር የነበሩ ሹማምንቶች መኳንንቶች የነበሩት ማለት ካሳ ምርጫን ማሳደድ ጀምራሉ ማለት ነው ሲያሳድዷቸው ወደ አፋር ሄዱበት ሁኔታ ይፈጠራል ከአፋር ጋር ዝምድናቸው ያኔ ነው የሚጀምረው ማለት ነው በተለይ አኩሚ ሰራሊ የቅርብ ወዳጃቸው የነበረ የጎሳ መሪ ነበር ወደ አባዓላ አካባቢ ነበር የሚያስተዳድረው እንግዲህ እስከ ትዳር መመስረትም ደርሷል ሚስታቸው ከአፋር ዘንድ የሚመዘዙ ይሆናሉ ዳቶ ሰራሊ ተብለው ይጠራሉ አጼ ዮሐንስን ሲያገቡ
ክርስትና በርግጥ ተቀብለው ነበር አፄ ዮሐንስን ያገቡት በፍላጎት የተመሰረተ እንደሆነ ታሪክ ይነግረናል። እንግዲህ ዳቶ ሰራሊ ነበሩት ጥበበ ስላሴ ተብለው ስላሴ ጨለቆት ላይ ክርስትና እምነት ተቀብለው አፄ ዮሐንስን ያገባሉ ማለት ነው። እንግዲህ በዚህ ከመንገሳቸው በፊት የነበረው ሁኔታ ምን ይመስል ነበር ስንል ትግራይ ላይ ተቀባይነት ያገኙበት ሁኔታ ይፈጠራል። ለምሳሌ ጠንከር ያሉበት ምክንያት ይፈጠራል። ለምሳሌ እዚህ ጋር የነበሩ ሁለት መኳንንቶች ትንሽ ኦፕሬስ ያደርጉ ነበር ህዝቡን። አፄ ዮሐንስ ደግሞ ጠንከር ብለው ከአፋር ሎጂስቲኩ ሁሉ እየቀረበላቸው ጠንካራ የሆነ ሰራዊት የፈጠሩበት ሁኔታ ይፈጠራል። ሁለቱንም መኳንንቶች አሸንፎ ነፃ ትግራይ የፈጠሩበት ነበር ማለት ነው። ከዛ በዝብዝ ካሳ የሚል እነሱን ካሸነፉ በኋላ በዝብዝ ካሳ የሚል ስያሜ ወይ ወረሳው ካሳ ይባላሉ። እስከዚህ ድረስ የደረሱበት ሁኔታ ነበር። እንግዲህ ከአፄ ቴዎድሮስ ውድቀት በኋላ የነገሱት ንጉስ ተክለ ጊዮርጊስ አፄ ተክለ ጊዮርጊስ ይባላሉ። ወይ ማጉሽም ጎበዜ የነበሩት አፄ ተክለ ጊዮርጊስ ተብለው ይነግሳሉ። በ3 አመት ነበር ኢትዮጵያን ያስተዳደሩት። በእነዚህ 3 አመት ውስጥ መጀመሪያ ከአፄ ዮሐንስ ጋር ጥሩ ወዳጅነት ነበር የመሰረቱት። ከአፄ ዮሐንስ ድንቅነሽ ምርጫ ጋር ይጋባሉ ማለት ነው። ስለዚህ ይሄ እንደ አሬንጅድ ሜሬጅ ይሆናል ማለት ከአፄ ዮሐንስ ጋር ወይም ካሳ ምርጫ ጋር ጥሩ ግንኙነት ለመፍጠር እንደዚህ ትዳር መስርቷል። ሆኖም ግን አልቀጠለም። መስማማቱ አልቀጠለም። ያልቀጠለበት ምክንያትም ነበር ትንሽ ከፍ ያለ ግብር ይጥላሉ ትግራይ ላይ። ካሳ ምርጫ ወይም በዝብዝ ካሳ ደግሞ አልቀበልም እኔ አልገብርም የሚል መልስ ይሰጣሉ። ቆና ሙሉ ጤፍ እንደላኩ ይሄን የሚያክል ሰራዊት አለኝና አርፈ ተቀመጥ አርፈ ተገዛ የሚል አይነት መልእክት ነበረው። አፄ ዮሐንስ በዚህ ፋንታ ጤፉን ቆርተው ይልኩታል። ጦርነቱ አይቀሬ ይሆናል። ወደ ማይ አሰብ አድዋ አካባቢ ጦርነቱ ተካሂዶ ካሳ ምርጫ በርግጥ 12000 ወታደር ነበር የያዙት። 5 እጥፍ ደግሞ የአፄ ተክለ ጊዮርጊስ ኦልሞስት 60000 የሚደርስ ነበር። ጦርነቱ ያሸንፋሉ ካሳ ምርጫ ወይም በዝብዝ ካሳ። ከዛ አፄ ዮሐንስ ትንሽ ለመንገስ ጉጉታቸው በጣም ኃይለኛ አይደል። መጀመሪያ ማረጋጋት አለብኝ ኢትዮጵያን አረጋግቼ ነው መንገስ ያለብኝ ብለው 6 ወር ከመንገሳቸው በፊት ወደ ደብረ ታቦር መናገሻ ከተማቸው አድርገው የተወሰነው ክፍል የኢትዮጵያ ካለ ሸዋ በስተቀር ሁሉንም አረጋግተው ወደ አክሱም ጽዮን ሄደው አቡነ አትናቴዎስ ቅባ ንጉስ ተቀብተው ዮሐንስ አራተኛ ወይም ንጉሠ ነገሥት ዮሐንስ አራተኛ ተብሎ ይነግሳሉ ማለት ነው። ስለዚህ ይሄ የሆነበት ጊዜ 1864 ጥር 13 ላይ ይሆናል ማለት ነው። أول سيسدكم فقرا أنا وركش من الرأس ورا تجارت وقعت بانكرا سبوع ذا أخيام كنزمرا كنا حمد وحيرا كمدنا فحاسا ناسين كله جورا أتخلوا متراك عصاي أصيروا ودعنا وأنباسرا أصيروا ودعنا وأنباسرا ويتا علينا ويتا خباريو ويتا هلا مرام ويتا خباريو ويتا حبوش ويتا خباري ويتا لوط ويتا خباري ويتا قولو ويتا خباري كسحقوا على الماء قلعوا بحريقة من جاب حريق ورادوس تودوا ألف عرش حق على زبو أمبا كلنا تتقبلوا صنفسنا حماو عروا سرعوا حردوا على المؤمن حردوا على المؤمن حردوا على المؤمن ከመተለስቲ የመጀመሪያት ማቸው ካሳ ምርጫ ነበር ለኛና ከዛ በኋላ በዝብዝ ካሳ ወይም ወሬሳ ካሳ የሚሉ ስያሜዎች እንዴት ነው ያገኙት? ከማን ነበር ያገኙት እነዚህ ስያሜዎች? ያው እንግዲህ በዝብዝ ካሳ የሚለው ስያሜ የተሰጡበት ጊዜ አፄ ተክለ ጊዮርጊስ መኳንንቶችን ሁለቱን መኳንንቶች ካሸነፉ በኋላ ይሆናሉ ማለት ነው። ህዝቡ ነበር የሰጣቸው ሚል አንድምታም አለ። ወሬሳም ካሳው ከዛ ሞስትሊ
ከአማራ ክልል አካባቢ ወሪሳው ካሳ በሚል ስም የሚጠሩበት የጅግንነት ስም ነው። ጀግና የጅግንነት ስም ይሆናል ማለት ነው። መልካም እስኪ ከነገሱ በኋላ ያለው ሁኔታውን ኋላ እንቀጥልበታለን። እስኪ ያለው ጠቅላይ ቤተ መንግስት ሆን ትንሽ አስቃኝልና ወደ ኋላ እንመጣበታለን። እሺ እንግዲህ ይሄ ቤተ መንግስት እንደነገርኳችሁ ከ1864 እስከ 67 ባለው ጊዜ ነው የተሰራው። ቤተ መንግስቱ ሲሰራ ሁለት ጣሊያናውያን ጊያካሞ ናሪቲና ሁሴን ናሪቲ የሚባሉ የኪነ ህንጻ ባለሙያዎች ነበሩበት። በተለይ ዙፋኑ ክፍል ላይ የእንጨት ስራ የሰራው ጊያካሞ ናሪቲ ከአጋዡ ሙሴ ናሪቲ ጋር ሆኖ ይሆናል። አራት ሞሮኪያን ደግሞ በር ስራ ላይና መስኮት ስራ ላይ የሰሩት ይሆኑ። በነገራችን ላይ ይሄ የሚያካትተው ቤተ መንግስቱ ይሄ ኦፊሻል ስራ የሚሰሩበት ህንጻ ይሆናል። ግብር የሚያስበሉበት የዙፋን ችሎት ፍርድ ውሳኔ የሚወሰንበት ቤተክርስቲያን የግላቸው ቤተክርስቲያን ያጠቃለለ ህንጻ ነው። የመኖሪያ ቤታቸው ደግሞ ለመኖሪያ ቤታቸው ደግሞ ለብቻው ራሱን የቻለ ህንጻ አለ፣ አነስ ያለ ህንጻ ማለት ነው። ስለዚህ ስንገባ ይሄ ዋና መግቢያ በር ሲሆን ከዚህ ከላይ የተንጠለጠሉ ክፍሎች አሉ። ለዚህ ሁለቱ ክፍሎች ጊዜያዊ እስር ቤትም ያገለግሉ ነበር። አንዳንዴ ገበዞቹ የሚያድሩበት ነበር የሚሉም አሉ። ሆኖም ግን እንደ ጊዜያዊ እስር ቤት እንደነበረ ሞር ኢንፋሲስ የሚሰጥበት ሁኔታ አለ። መግቢያ መውጫ በር የራሱ የቻለ አለ። ከላይ የተንጠለጠለ ነው እና እዛ ጋር ትንሽ ወደ ላይ ገፋ አድርጎ ተንቀሳቃሽ መሰላል ተደርጎ እስረኛው ወደ ላይ ይወጣል። መውረጃ መውጫ ወደ ሌላ ቦታ የለውም ማለት ነው። ለዚህ ወደ ግብር አዳራሹ እንገባለን። ያለውን ነገር የምናይበት ሁኔታ ይኖራል። أولي سيسجدكم فورا النوالك شمين الرأس ورا تجارت وقعت بانكرا سبوع ذر أخيام كنزمرا كنا حمد وحيرا كمدنا فحاسا ناسين كل جورا أتخلوا متراك عصاي أصير ودعنا وأنباسرا أصير ودعنا وأنباسرا قويتا علينا قويتا خباريو قويتا هلا مرام قويتا خباريو قويتا حبوش قويتا خباريو قويتا لوت قويتا خباريو قويتا قورو قويتا خباريو كسحقوا على የግብር አዳራሹ ይሄ ይመስላል። በግብር አዳራሹ ላይ አሁን ቅርስ ነው እንትን የተደረገለት የተቀመጠበት። ያኔ ግን ወንበሮች የተለያዩ ሰዎች ሚስተናገዱበት ሚበሉበት ሚጠጡበት የሀገር ጉዳይ ስብሰባ የሚደረግበት አዳራሽ ይሆናል ማለት ነው። ይሄ ስለዚህ ህንጻው እንግዲህ እድሳት ተደርጎለታል። እድሳቱ ግን ታሪካዊ ይዘታውን በማያዛባ መልኩ ነው። ልስኑ ብቻ ላይ ነው። ምናልባት ፎቶግራፎች አሉ እዚህ ጋር አንድም እዚህ ጋር የአፄ ዮሐንስ ጊዜ የነበረው መልክ ምን ይመስል እንደነበር ከዛ በኋላ የመጀመሪያ እድሳት ሲደረግለት ምን ይመስል እንደነበር የሚያሳየን ፎቶግራፍም አለ። ሌላው ደግሞ ሁለተኛ እድሳት ሲደረግለት ደግሞ ልስን ላይ ብቻ የተደረገ ሲሆን ወደ አፄ ዮሐንስ መልክ የማስመለስ ስራ ነው የተሰራው። ከዛሬ 10 አመት በፊት ነው እድሳቱ የተጠናቀቀው። 3 አመት ነበር የፈጀው እድሳቱ። ከመፍረስ አደጋ ጠብቆታል ሁለተኛው እድሳት። ምክንያቱም አንዳንድ ቦታዎች ላይ ክራክ አርጎ ነበር፣ የመፍረስ አደጋ ላይ የነበረበት ሁኔታ ነበር። ያው ለውጥ ይኖራል። ለውጡ ግን ታሪካዊ ይዞታን በጠበቀ መልኩ የዩኔስኮ ህግን ተከትሎ እድሳት የተደረገለት ይሆናል ማለት ነው። ይሄ ስለ አፄ ዮሐንስ ከመንገሳቸው በፊት ነው? አዎ ከመንገሳቸው በፊት ነው። ያው ጸጉራቸው ተላጭተው ቅባ ንጉስ ተቀብተው ነው የሚነግሱት አክሱም ላይ። ስለዚህ ይሄ ጸጉርና እዚህ ጋር ምናያት ጌጥ ነገር አክሱም ጽዮን ሙዚየም ላይ እስካሁን ድረስ አለች፣ ሾውኬዝ ላይ ማለት ነው። ስለዚህ ፈረሳቸውን በሳቸው ስም ነው የሚጠራው፣ አባ በዝብዝ ተብሎ ይጠራል ማለት ነው። እና ፈረሳቸው በጣም ጠንካራ እንደነበር ታሪክ ይነገራል። እንግዲህ ወደዚህ ስንገባ የተለያዩ ቅርሶች እናገኛለን። የመኳንንት ካባዎች
ጋሻዎች እንዲሁም የጎፈር ካባ ካምበሳ ጸጉርና ቆዳ የተሰሩ የድሮ መሳሪያዎች ያኔ ሲጠቀሙበት የነበረ የአፄ ዮሐንስ የበቅሎ ኮርቻ የፈረሳቸው ኮርቻ እናያለን ማለት ነው። በነገራችን ላይ ቤተ መንግስቱ አሁንም እድሳት ያስፈልገው ነው። ምክንያቱም አንዳንድ ቦታ ላይ የተበሉ እንጨቶችን መለከታለን። በነገራችን ላይ ይሄ ቤተ እዚህ ጋር የምናየው የአፄ ዮሐንስ ጊዜ ብቻ የነበረ አይደለም። ምክንያቱም ይሄ ቤተ መንግስት ከአፄ ዮሐንስ በኋላ እንደ ቤተ መንግስት አገልግሏል። እንደ ቤተ መንግስት አገልግሏል ስንል የአፄ ዮሐንስ የልጅ ልጆች የትግራይ ጠቅላይ ገዢ ሆነው ሲያስተዳድሩ የነሱንም ካባዎች አንዳንድ የሚጠቀሙበት እቃዎች እናገኛለን ማለት ነው። ግን ደግሞ የአፄ ዮሐንስ የነበሩ ደግሞ ብዙ አሉ። የአፄ ዮሐንስ ጊዜ የነበሩ ቅርሶች በጣም ብዙ ይኖራሉ ማለት ነው። ስለዚህ ወደዚህ የምናየው ንጉሳውያን ቤተሰብ ሆነው የንጉሳውያን ቤተሰብ ሴቶች የሚያረጉት ሮያል ፋሚሊስ የሚባሉ የሚያረጉት የክብር ካባ ይሆናል ማለት ነው። እንግዲህ እዚህ ጋር የምንመለከተው የንግስተ ሳባ ታሪክን የሚያወሳን ነው። ንግስተ ሳባ እንግዲህ ይሄ አፈ ታሪክ ይሉታል። በታሪክ የታሪክ ጻፊዎች ያው አፈ ታሪክ ነው የሚባለው። ምክንያቱም ዶክመንትድ የሆነ ነገር በክብረ ነገስት ላይ ነው የምናገኘው ይሄ ነገርና ንግስተ ሳባ ከንጉስ ሶሎሞን ጋር ስትገናኝ እንደወደዳትም ይሄ ታሪክ ሁሉም ሰው የሚያውቀው አይነት ነው። ከሱ ጋር እንድትገናኝም እንደጠየቀና ፍላጎት እንዳልነበራት ግን በአንድ ነገር እንዳግባባት ቃይን ከነካሽ ከኔ ጋር ትገናኛለሽ እንዳላትና ከዛ እሺ ትለዋለች። እሺ ስትለው ጨው የበዛበት ምግብ ስፓይሲ የሆነ ቅመም የበዛበት ምግብ ሰራተኞቹ እንዲያዘጋጁ ይነግራቸዋል። ምግቡን ያዘጋጃሉ። ራት ግብዣ ላይ ስትበላ ያው እንግዲህ ውሃ መጠማት ይኖራል። ሌሊት ላይ ይዛታል፣ ይገናኛሉ። ቀዳማዊ ምኒልክ ይረገዛል። እንግዲህ ሁሉም የኢትዮጵያ ነገስታት የንጉስ ሶሎሞን ዘር ሐረግ አለብን የሚሉበት ምክንያት ከዚህ ጋር የተያያዘ ነው። እንዲሁም ታቦተ ጽዮንም ያኔ እንደመጣ በቀዳማዊ ምኒልክ በ15ኛው ዓመቱ አባቱን ለማየት ሄደበት ጊዜ ታቦተ ጽዮንን ይዞ እንደመጣ የሚያሳይ ስዕል ነው። ስዕሉ የቅርብ ጊዜ ስዕል እንደሆነ ያስታውቃል። ምክንያቱም የአክሱም ሐውልት አለ፣ ካህናት አሉ፣ መስቀል የያዙ ጠበንጃ የያዙ ሰዎች አሉ። ከጊዜው ጋር አይገናኝም። የክሮኖሎጂ ዲስኦርደር አለው። ምክንያቱም ጠበንጃ ኋላ ነው የተሰራው፣ መስቀልም ከልደተ ክርስቶስ በኋላ ነው። አክሱም ሐውልት ደግሞ በአፄ ገብረ መስቀል በኢዛና ጊዜ የተሰራ ነው። ስለዚህ ከጊዜው ጋር አይገናኝም እና እዚህ ጋር የምንመለከተው የአፄ ዮሐንስ ጊዜ የነበረ ደጃዝማች የሚለብሰው ካባ ነው እዚህ ጋር የምንመለከተው ማለት ነው። ግን ባህላዊ ካባችን አይደለም። ይሄ ከውጭ ሀገር በስጦታ አለም በግዢ የመጣ ነው። ይሄ ባህላዊ ካባችን ነው። እዚህ ጋር የምትመለከቱት ባህላዊ ካባችን ይሆናል። በብር ያቆጠቆጠ ነው። የአንበሳ የእግሩ ዲዛይን አለው። እንግዲህ መኳንንቱ የዳዊት ዘር ሐረግ አለብን ለቾዝን ዋን ወይም ደግሞ እኛንን የተመረጥነው እንድንነግስ ክብር ይገባናል ለማለት የሚጠቀሙበትም ሲሆን ጀግና የመሆን እንትንም ይሄ ጀግንነትንም ለመግለጽ ይጠቀሙበታል። እዚህ ጋር ጋሻዎችን እናገኛለን። ከብረት የተሰሩ ጋሻዎችን እናያለን። ከስር ደግሞ ከጉማሬ ቆዳ የተሰሩ ጋሻዎች። ጉማሬ ቆዳ እንግዲህ በጣም ጠንካራ ስለሆነ ለጋሻነት ያስውሉት እንደነበር ያሳየናል። እድሳቱ ዝም ብሎ አልታደሰም። ምናልባት ፎቶ ላይ ማየት ከቻላችሁ አንደኛው በድንጋይ መልኩ ነው። ሁለተኛው ደግሞ የአፄ ዮሐንስ ጊዜ የነበረው ልስን ነበረው ጻዳ በረቅ የሚባል። ስለዚህ ልስኑ ከላይ ነው ያለው። እዚህ ጋር የምትመለከቱም ሁለተኛ እድሳት ሲደረግለት ዝም ብሎ ቤታችን እንደምናድሰው አይደለም የታደሰው። ዋየር ሜሽ ተደርጎለታል፣ ብረት ተወጥሮለት ከላይ ነው እድሳቱ ያለው። ማንሳት ብንፈልግ በቀላሉ ማንሳት እንችላለን። አዎ እውነተኛውን ግንብ ደግሞ ውስጥ ላይ እናገኛለን። እዚህ ጋር ራስ አሉላ አባ ነጋ ያለን የአፄ ዮሐንስ የጦር ጀነራላቸው ይሆናሉ። እስከ አድዋ ጦርነትም ትልቅ ሚና የነበራቸው
ባለውለታ ይሆናሉ ለኢትዮጵያ ነጻነት ማለት ነው ስለዚህ አለባበሳቸው ራሱ ጀግና እንደነበሩ የሚያሳይ ነው እንግዲህ የራስ አሉላ አባ ነጋ የድል ታሪኮች አሉ ብቻቸው የተዋጉት ጦርነት ብዙ አለ ዶጋሊ ላይና ሰዓቲ ላይና ዶጋሊ ላይ ጣሊያንን አሸንፈዋል አለባበሳቸው ራሱ ሪል ጀግና እንደነበሩ የሚያሳየን ነው እና የፓሻዎች አለባበስ ነው እዚህ ጋር የምንመለከተው ፓሻ በዚህ መልኩ ይለብሳል ፓሻ ማለት በቱርኪያን አሳይን የሚደረግ ወይም የሚሾም የግብጽ መሪ የነበረውን ማርከውት ልብሱን ለብሰው የተነሱት ፎቶግራፍ ነው እዚህ ጋር የምናየው የአድዋ ጦርነትን የሚያሳ ስዕል አይምን እንትን አለ ጋዜጣ አለ ኢልማቲኖ ይባላል በጣሊያን ላይ የታተመ ይሆናል ማለት ነው በወቅቱ ተሸነፍ እና ክሪስፒና ባራቶሪ ከሽሞታቸው በራሳቸው ፍቃድ ለቀው እንደነበርና መንግስቱ ደግሞ የጣሊያን መንግስት ደግሞ እንዲመለሱ እየጠየቀ እንደሆነ የሚያሳይ ነው አዎ እዛው ያለ እስኪ በተለይ የራስ አሉላ ካገኘና ይቀር ታሪኩ አፄ ዮሐንስ በልዩነት የሚነሱበት በተለይ በዛም ጊዜ በነበረው ንቃተ ህሊና ነገስታት ተብሎ በሚታየው ነገስታት የራሳቸው የመደብ መጠሪያ አለና በመደብ ልዩነቶች አሉ የመደብ ልዩነት አለ የጌታና ሎሌ ስርዓት የነበረበት ጊዜ ነው እና አፄ ዮሐንስ የሚነሱበት ደግሞ ራስ አሉላ የገበሬ ልጅ እንደሆኑ ይገለጻል እሳቸው የጦር መሪ ያርጉበት ሁኔታ ስለሱ ትንሽ እናውራ በነገራችን ላይ ከሌሎች ነገስታት ማለት የሚለዩበት አፄ ዮሐንስ በምን መልኩ ነው ብንል ፓወራቸው ወይም ስልጣናቸው በራሳቸው ላይ ኮንሰንትሬት ያደርግ አይደለም ወይም በራሳቸው ላይ እንትን ያደርግ አይደለም እሳቸው ሁሉም ነገር የሚሰሩት አይደለም እንትናቸው ከፋፍሎ ነበር የሚያስተዳድሩት በነገራችን ላይ ራስ አሉላ አባ ነጋ ያጎታቸው ያው እንትን ነበሩ የጦር መሪ ነበሩ እና ይሄ ይጠቅማል በጣም ጎበዝ የጦር መሪ ነው ይጠቅማል ብሎ ነበር ያገናኙዋቸው ሁለቱንም ተገናኝተው አፄ ዮሐንስ በጣም የተለየ ክብር ነበራቸው በነገራችን ላይ ሐማሴን አካባቢ ገዢ ነበሩ ራስ አሉላ አባ ነጋ ማለት ነው ከራስ ወልደ ሚካኤል ጋር ፓወር ሼር አድርገው ያስተዳድሩ ነበር አስመራም የመሰረቷት እሳቸው ይሆናሉ ራስ አሉላ አባ ነጋ እንግዲህ ጥሩ ግንኙነት ነበራቸው ይሄ ማለት አፄ ዮሐንስ ለሰው ልጅ ክብር ነበራቸው በጣም ብዙ ደብዳቤዎች አሉ ለምሳሌ ለአፄ ሚኒሊክ የላኩት ደብዳቤ አለ የሰው ልጅን ባሪያ ወይም ደግሞ ተገዢ አታድርግ እንደዚህ ስሌቭ የማረግ ሁኔታ ነበራቸው ወደ ጉራጌ ዞን አካባቢ እንደዚህ ሲማርኳቸው ጦርነት ላይ እንትን ያረጓቸው ነበር እንደዚህ ስሌቨሪ አይነት አክቲቪቲ ነበር የተማረከውን ማለት ነው እንደዚህ እንዳታረግ ብሎ የላኩት ደብዳቤ አለ ስለዚህ በሰው ልጅ ላይ እኩል አይነት አስተያየት እንደነበራቸው ምንም እንኳን የፊውዳል ዘር ቢኖራቸው እንደዚህ አይነት ሁኔታ እንደነበራቸው ይነገራል ማለት ነው ስለዚህ ከራስ አሉላ አባ ነጋ በጣም የጠበቀ ግንኙነት ነበር ግን የሆነ ጊዜ ላይ ግን ሰዓቲ ላይ ተፈጠረው ሁኔታ ግን ከአፄ ዮሐንስ ጋር ትንሽ ፍሪክሽን ፈጥረው ነበር ፍሪክሽኑ እንዴት ነው የተፈጠረው ሞኳንንቱ ከሳቸው ጋር እንዲያጣሉ እንትን አድርገው ነበር ሞክረው ነበር እንደዚህ ካላንተ ፍቃድ እንደዚህ ያረገ አይነት ተጠርቶ እዚህ በምን መልኩ እንደዛ ጣሊያናን እንደወጉ ሲያስረዷቸው ግን ተግባብተው ኋላ ተፈቷል ችግሩ ማለት ነው አድሬ የሚያጋጥም ማለት ነው አዎ ይሄ ዲፕሎማሲ ጉዳይም ስለሆነ ከመንግስት ጋር ነው የተዋጉ ያሉት አሉላ አባ በራሳቸው መልኩ እንደዚህ ፕሮሲድ ሳያረጉ የኢትዮጵያ ሉዓላዊነትን ሲደፍሩ ጣሊያናውያኑ ያው እንግዲህ በራሳቸው መልኩ ተዋግተው መለሷቸው ከዛ ስለተግባቡ ተፈታ ችግሩ ማለት ነው እንግዲህ ወደዚህ የምንመለከተው ደግሞ የጎፈር ካባ
እናያለን የጎፈር ካባ ማለት ካንበሳ ጸጉርና በትግርኛ ዲኖ ይባላል ካንበሳ ጸጉርና ቆዳው የሚሰራ ይሆናል ሁሉም እንደዚህ አይነት አለባበስ አይለብሱ ከላይ ያሉት ጦር አበጋዞች እንደነ ራስ አሉላ አባ ነጋ የሚለብሱት ወይም ነገስታት የሚያደርጉት አይነት ነው ደጃዝማች ቀኛዝማች እንደዚሁ የሚያደርጉት ይሆናል ማለት ነውና ካንበሳ ይሄ እዚህ ጋር የሚሰራ ነው እዚህ የሚሰራ ነው ያጌጥ ማለት ጌጥም ይደረግለታል በነገራችን ላይ በደንብ እንደምናየው ይሄ እንደ ወርቅ ቅብ አይነት እንትን አለ እንደ እንቆቹ አሉ እንቆቹ እንኳን ያን ያክል የተጋነኑ እንቆች ባይሆኑም ግን እንዲያጌጥም አርገው ጌጥ እንዲኖረውም ተደርጎ ይሰራል ማለት ነው በነገራችን ላይ ቤተ መንግስቱ ብዙ ነገር አተናል በነበረው ሁኔታ ላይ ጦርነት የሚፈጥረው ነገር ሁሉ ጊዜ የቅርስ መጎዳትን የሰው ህይወትን የሚያጠፋበት ሁኔታ ነው ሁሉ ጊዜ የሚታየው የትኛው ዓለም ላይ የሚፈጠረው ነገር ያ ነገር ነው ስለዚህ ምናልባት ሶሪያን ሪፈር ብናርግ በጣም ብዙ ያገሪቷ ቅርስ በሺ የሚቆጠር ታሪክ የነበራቸው የተዘረፈበት የፈረሰበት ሁኔታ ነበር እና ይሄ ቤተ መንግስትም በጦርነቱ ምክንያት ብዙ ነገር አተናል እዚህ ጋር የነበሩ ቅርሶች ተዘርፈዋል ለምሳሌ እዚህ ጦር ነበሩ ጦሩ የለም ተሰርቋል እዚህ ጋር የምታዩት ተሰብረዋል የጦርና የጋሻ የኤክስ ምልክት ነበረው ያው ሰብረውታል እዚህ ጋር በጣም ብዙ ቅርሶች የአንገት ጌጣጌጦች ነበሩ የጃምባሮች ሁለት የአንገት መስቀሎች የዳዊት ኮከብ የካህናት መስቀሎች የሳንጃ አፎት እዚህ ጋር ምናየው ሰፈሩ እዚህ ጋር ነበር ያው እንግዲህ ተዘርፈዋል ማለት ነው ጠፍቷል በቃ ማለት ብዙ ጊዜ ፕሮፖዝ አድርገን ነበር ኢቭን በሚዲያ ደረጃ ምናልባት በግለሰብ ደረጃ ቢኖር ብለን አስበን እንደዚህ ሚዲያዎችን ጠይቀን ነበር ምንም አይነት መልስ አለ ብዙ ቅርሶች አሁን ለምሳሌ የተገለጹ ቁጥራቸው የማይታወቅ እንደጠፉ በተለያየ ጊዜያት የተገለጸ ነበር አክሱም እዚህ አካባቢ ካሉት አሁን በመንግስታዊ ደረጃ እነዚህ ቅርሶችን ለማስመለስ የሚደረግ ጥረት አለ ምንም አይነት ጥረት የለም በጣም የሚያሳዝነው ደግሞ እሱ ለምሳሌ ከአፄ ዮሐንስ በቀጥታ የሚገናኙ ቅርሶች ነበሩ ሰይፍ ጎራዴያቸው ዝናራቸው ሳንጃቸው ከዚህ ቤተ መንግስት ተዘርፈዋል መለየት ቀላል ነው ማለት የራሱ ስም ያለው የአፄ ዮሐንስን ሪፈር የሚያደርግ ነገር ስለሆነ እኛ ብንጠራ እንኳን መለየት እንችላለን ማለት ነው ሆኖም ግን በመንግስት ደረጃ ይሄን የሚያክል ነገር አልተሰራም የቤተ መንግስት ትኩረት አጥቷል በተለይ በፌደራል ስለሚተዳደር በፌደራል ደረጃም አሁን ትንሽ እንጠግነዋለን ምናምን ይያሉ ነው ያው ብዙ እርግጠኞች አይደለንም ቢጠገን ጥሩ ነው በክልል ደረጃ ትኩረት የለውም ማለት እንችላለን ብዙ ሰው ይመጣል ምንም አይነት እንትን ግን የለም ማለት ይታያል የተመጣ የዳሜጅ አሰስመንት ምናምን ይደረጋል እስካሁን ድረስ ግን ምንም ፍሩትለስ ነው ስለዚህ እዚህ ጋር የምንመለከታቸው የድሮ መሳሪያዎች ናቸው እነዚህ የድሮ መሳሪያዎች ናቸው የራሳቸው ስም አላቸው ይሄ በጣም ረጅሙ ጅግራ ይባላል ረጅም ከመሆኑ የተነሳ አንድ ሰው ብቻውን መተኮስ ከባድ ነው የግድ አንድ ሰው ፊት ላይ መቆም ይኖርበታል እንደዚህ ትክሻው ላይ መያዝ ያለበት እንዲሁም ሳንጃ አልቢ ወጫፎ ገንጥል እና ምንሽርና ያለን ማለት ነው የነበሩ ናቸው እነዚህ የነበሩ ናቸው ስለዚህ እዚህ ጋር ደግሞ የአፄ ዮሐንስ የበቅሎ ኮርቻቸውን እዚህ ጋር እንመለከታለን ማለት ነው የአፄ ዮሐንስ የበቅሎ ኮርቻ ነው በቅሎ ለሰላም ጊዜ ነው የምታገለግለው ያው ሚንስ ኦፍ ትራንስፖርቴሽን ነበር ያኔ ፈረስ ደግሞ ለጦርነት ጊዜ ያገለግላል ማለት ነው ያው ሰሮመን ያልነችም እንደዚሁ የሆነ ክብረ በዓል ምናምን ሲኖር በቅሎ ላይ ነው የሚታዩት ፈረስ ላይ ሳይሆን በቅሎ በዓላት ምናምን ሲኖር እንደዛ ሲጠሩ በክብር በቅሎ ላይ ነው ይጓጓዛሉ ማለት ነው
أو قدس سجد كان فقرا أنا ورش من الرأس ورا تجارت وقعت بانكرا سبوع ذا أخيان كنزمرا كنا حمد وحيرا كمدنا فحاسا ناسين كله جورا أتخلوا متراك عن سعيد أصيروا ودعنا وأنباسرا أصيروا ودعنا وأنباسرا قويتا علونا قويتا خباري قويتا هلا مرام قويتا خباري قويتا حقوش قويتا خباري قويتا لوت قويتا خباري